እንደሌላው ሰላማዊ ሀገር ወይም እንደሌላ ሀገር የመንግስትነት ስራውን የሚወጣ ሳይሆን ቴሮሪዝምን በመፈብረክ ሌሎች ሀገራትን ኮንፍሊክት ከጅቡቲም በየመንም በኩል በሱዳንም ኢንተርፕረነር በመሆን ግጭትን በማነሳሳት እና ማኔጅ በማድረግ በዛ ነው እድሜውን እየቀጠ ኤክስፖርት በማድረግ አሁን እንትናም ብለውታል ጌታቸው ረዳ ግጭትን ኤክስፖርት በማድረግ ዓለም አቀፍ ህግም አፍሪካ እዚሁ አካባቢ ባሉ ሉዓላዊ መንግስት የኤርትራ መንግስት አይደለም ብለህ ከሰህ ልታሸንፋት ይችላል። የኢትዮጵያ መንግስት መምጣትም ሆነ ከስልጣን መወገድ ወይም መውደቅ የኤርትራን ጥያቄ ከፈቱበትና ከያዙበት መንገድ ጋር የሚያያዝ ነው ብለው የኃይለ ሥላሴን አነሱም እና ያቺ ንግግር ምን ለማስተላለፍ ነው? ለብልጽግና አወዳደቅህም አመጣጥህም ከዛ ጋር የተያዘ ነው። እየራከ ስትሄድ እየሳሳ ነው የምትሄደው። ስለዚህ በወሎ አድርጎ ወደ ሰሜን ሸዋ ሲመጣ እየሳሳ ነው የሚመጣው ቲፒኤልኤፍ። ከዛ ደግሞ ወደ ውስጥም ይገባል እንደዚህ እየሳሳ። ስለዚህ ሳባርጋ አንድን ሰው በጥፊ እንደማለት ማትደርስበትን እዛ እንትን ብለህ ስቦ መምታት አላል። የወሰድኩት ስትራቴጂውን እንደዛ ነው። ፉል ስኬል ጦርነት ግን አያዋጣውም ቲፒኤልኤፍ በዛ በኩል። ምክንያቱም በቂ ኃይል አይኖረውም፣ በቂ ደጀን አይኖረውም። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ ተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአሚጎ ጋር እንግዲህ ወቅታዊ ጉዳዮችን እያነሳን እንወያያለን። አብራችሁን ቆዩ። አሚጎ እንኳን ደህና ቆዩ። በርከት ያሉ ሀሳቦች፣ ጉዳዮች የተነሱበት ሳምንት ነው። ሁለቱን መርጠን አጠር ባለ መልኩ ነገር ግን ለተመልካቾቻችን ጥሩ ምልከታን በሚሰጥ መልኩ የምናቀርብ ይሆናል። የመጀመሪያው የመከላከያ ሰራዊት ከምዕራብ ትግራይ አቅጣጫ ይልቅ የምስራቅ ትግራይ አቅጣጫን መርጦ በዚያ ከፍተኛ ቁጥር ያለው ኃይሉን እያከማቸ እንደሚገኝ የህወሓት አመራሮች እየተናገሩ ይገኛሉ። በተመሳሳይ ደግሞ እዚህ ያሉ የህወሓት ተቃዋሚ የሆኑ በፊት ግን የህወሓት አመራሮች የነበሩ እንደ ጀነራል ጻድቃን ያሉ ከፍተኛ ወታደራዊ አመራሮች በበኩላቸው ደግሞ ህወሓት በምዕራብ ኢትዮጵያ አቅጣጫ ወደ መሀል ሀገር ለመገስገስ እንቅስቃሴ እያደረገ ነው የሚል ነገር እያነሱ ይገኛሉ። ባለፉት ሳምንታት እኛም በዜና ሽፋን ስንሰጠው ነበር። ከአርሚ 7 በተጨማሪ አርሚ 13 የተባለው የህወሓት ኃይል ከትግራይ ተነስቶ በኤርትራ አድርጎ ወደ ሱዳን እየተሻገረ ነበር። በስፋት ሸረሪና የሚባለው ስፍራ ላይ እንደዚሁም ሸራሮ የሚባለው ስፍራ ላይ የተፈጸሙ የድሮን ጥቃቶችም ወደ ሱዳን ሊሄድ የነበረው ሰራዊት ላይ ያነጣጠሩ ናቸው። እየተረፉት ወደዛ ተሻግሯል። ተጨማሪ ኮሮችም ወደ ኤርትራ ከዛም ወደ ሱዳን ተሻግሯል። አላማውም በዚህ በኩርሙክ አቅጣጫ ህወሓት አዲስ ውጊያ ለመክፈት ያንን ግንባር መምረጡ ነው እየተነገረ ያለው። ምናልባትም ይከፈታል ሲባል የነበረው ወይ በጠለምት ወይ በምዕራብ ትግራይ ወይ ወልቃይት እንደዚሁም በአፋር አቅጣጫዎች ነበር። ነገር ግን ይሄኛውን አቅጣጫ እንደመረጠ ከፍተኛ አመራሮች ጭምር እየተናገሩ ነው የሚገኘን ጉዳይ እንቃኘዋለን። ሌላኛው አቶ ጌታቸው ረዳ የሰጡት አስተያየት አለ። ኤርትራን በተመለከተ የኤርትራን የሀገርነት ጉዳይ ጥያቄ ምልክት ውስጥ እያስገቡበት ጭምር ነው። እጅግ አነጋጋሪ ነበር። በሻዕቢያ በኩልም መልስ ተሰጥቷል። ከዚህ ቀደም ጌታቸው ረዳ የተናገራቸው ንግግሮች በመጥቀስ ይህን ሰውዬ እንዴት አምናችሁ የዚህን ሰውዬ ንግግር እንዴት በአደባባይ ታቀርባላችሁ? በአደባባይ ማቅረባችሁ ብቻ ሳይሆን ለፕሮፓጋንዳ ለቅስቀሳ መጠቀማችሁ በራሱ ይገርማል። የብልጽግናን ተስፋ መቁረጥ የሚያመላክት ነው የሚል እጅግ ሰፋ ያለ ምላሽን ነው ሻዕቢያ በኩል የተሰጠው። ጌታቸው ስለ ኤርትራ የተናገሯቸውን አንኳር ነጥቦች አስቀድመን እንመልከታቸው። የኤርትራ ሕዝብ እንደውም ምንድነው ያሉት? ሰንአፌ ካለው ኤርትራዊ ይልቅ ኡጋንዳ ያለው ኤርትራዊ ቁጥር ይበልጣል። ኤርትራ ውስጥ አሁን የኢኮኖሚ ቤዝ ወይም መሰረት የሚባል ነገር የለም የሚል ነገር አንስተዋልና የጌታቸውን የአቶ ጌታቸው ረዳን መከራከሪያ እንዴት አያቸው? የጌታቸው ረዳ እንግዲህ የአፍሪካ ቀንድ የጠቅላይ ሚኒስትሩ አማካሪ ናቸው። ሀሳቡ ግን አሁን አይደለም የተነሳው። ይህ ሀሳብ ሆርን ሪቪው የሚባል አንድ ቲንክ ታንክ አለ። በአማርኛ በግርድፉ አሰላሳይ ቋት እንበለው
ልጆች የሚጽፉበት አሉ። እዛ ስታፎች የተጋበዙም የሚጽፉ አሉ። አንዳንድ ጊዜ አምባሳደሮችን ያለው በሱ ኦንላይን መጋዚን ወይም ኦንላይን ፕሪንት ላይ የኤዲሽን ላይ የኤርትራን ሪቮክ ኢትዮጵያ ለኤርትራ እውቅና ሰጥታ ነው ኤርትራ የምትባል ሀገር እንድትፈጠር የሆነው። ስለዚህ ያንን መንሳት ይቻላል ወይ አሁን እውቅና አልሰጥም ብትል የሚል መከራከሪያ ነው መጀመሪያ የተነሳው። ከኤርትራ በኩል አንድ የምንጆል የሚል ነው ሬድሲ ቤከን የሚል፣ በዛ በኩል ደግሞ መልስ ሲሰጥ ቆይቷል። ክርክሩ ቀጥሎ ትንሽ ረገብ ብሎ ነበር፣ ድጋሚ ያነሱት ማለት ነው። አሁን ጌታቸው ረዳ በመሀል የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዳንኤል ክብረትም አንስቶት ነበር። ምንድን ነው የኤርትራን መንግስትነት የመፈተን ኢኔሴንስ አሁን ያለው የኤርትራ መንግስት ባህሪ በመጀመሪያ እንደ ሀገር አንድ ሀገር በዩናይትድ ኔሽንም ቻርተር በአፍሪካ ህብረትም የኮኑ ስምምነት ነው ምናምን የሚል አለ። በዛም ሉዓላዊ ሀገር ተብላ ለመጠራት ምን ማሟላት አለባት በዘመናዊ የሀገር መንግስት ምስራታ ላይ በሚለው ላይ ቴሪቶሪ ሊኖራት ይገባል፣ ግዛት ራሷ ግዛት ሊኖራት ይገባል፣ መንግስት ሊኖራት ይገባል፣ ከዓለም አቀፍ አገራት ጋር ግንኙነት እንደ ዩኤን ያሉ እንደ አፍሪካ ህብረት ያሉ በብሎኮችም ሊሆን ይችላል የዓለም አቀፍ ግንኙነት ሊኖራት ይገባል እና ቪያብል የሆነ ህዝብ እዛ መንግስት የሚያስተዳድረው ህዝብ ሊኖር ይገባል የሚል ቤዚክ ሚኒመም ሪኳየርመንቶች። ከዛ ኢኮኖሚውም እዚሁ ላይ ይደረባል። ያው ህዝቡ ካለ የኢኮኖሚ እንቅስቃሴ አለ፣ ጤነኛ የሆነ የኢኮኖሚ እንቅስቃሴ፣ ከዛ ገቨርናንስ፣ ሰላም፣ ደህንነት ምናምን እያሉ ወደታች ይወርዳል። ግን ዋናዎቹ እነዚህ ናቸው አራቱ። ይሄን ጥያቄ ውስጥ ነው እያስገቡ ያሉት ጌታቸው ረዳ። ከዛ በፊት ደግሞ ይሄ ሆርን ሪቪው ምልህ መጽሔት ሊያረግ የሚፈልገው ነገር የኤርትራን መንግስትነት ጥያቄ በተለይ የሚተኮርበት ነገር የሚመራ ህዝብ የለም፣ እዛ የሚተዳደር ህዝብ የለም። አንድ ህዝቡ እየተሰደደ እያለቀ ነው። የተሰዶ የማይሄደው ህዝብ ደግሞ ኢንኮንሰንትሬሽን ካምፕ በሚመስል መልኩ ሰዋ በአስገዳጅነት ነው ያለው እና ቪያብል የሚባል ህዝብ የሚተዳደር የለም። አንድ ይሄንን መተዳደር፣ ስለዚህ ያንን አታሟላም ለማለት ነው የመንግስትነትን የሉዓላዊ መንግስት። ሁለተኛ መንግስቱ የመንግስትነት እንደሌላው ሰላማዊ ሀገር ወይም እንደሌላ ሀገር የመንግስትነት ስራውን የሚወጣ ሳይሆን ቴሮሪዝምን በመፈብረክ ሌሎች ሀገራትን ኮንፍሊክት ከጅቡቲም በየመንም በኩል በሱዳንም ኢንተርፕርነር በመሆን ግጭትን በማነሳሳት እና ማኔጅ በማድረግ በዛ ነው እድሜውን እየቀጠ ኤክስፖርት በማድረግ አሁን እንትናም ብለውታል ጌታቸው ረዳ ግጭትን ኤክስፖርት በማድረግ በዛ እየኖረ ስለሆነ በዘመናዊው የዩኤን እና የአፍሪካ ህብረትም ቻርተር መንግስት ብሎ ለመጥራት ያስቸግራል በሚል የኤርትራን ሀገርነት በዋነኝነት ጥያቄ፣ ከዛ ወረድ ስንል የግዛትም ጥያቄ አለ ከኢትዮጵያ ጋር የምትታገልበት፣ ከዛ እንዴት ሀገር ሆነች የሚለውን ያመጡ ደግሞ እሱም ላይ ክርክር አለ። እነዚህን ዋና ዋና ጉዳዮች በማንሳት የኤርትራን ሀገርነት ጥያቄ ውስጥ ማስገባት ነው። ከዛ ኤርትራውያን ደግሞ ምን ይላሉ በእነሱ በኩል ቢባል አይ እኛ ሳልነው እንዳውም የኢትዮጵያ መንግስት ነው መንግስት የማይመስለው። አንደኛ በተለያየ ቦታ ግጭት እሳት እየተለኮሰበት ነው፣ እያስተዳደረ አይደለም ህዝቡን። ቪያብል የሚባል ኢኮኖሚ የለውም እና አይኤምኤፍ ምናምን ባይኖሩ ኖሮ ፈራሽ ነው ሀገሪቷን። ወርልድ ባንክ እና አይኤምኤፍ በድጎማ የሚኖር ሀገር ነው እንጂ ፈራሽ ነው ይላሉ። በጦርነትም ልክ እነሱ እንደሚከሰሱበት በሱዳንም እጁን ያስገባል፣ በሶማሊያም እጁን ያስገባል ብሎ ደግሞ ተመሳሳይ መልስ ይሰጣሉ። እዚህ ላይ ነው ድብድቡ ያለ ክርክሩ። የኢትዮጵያ ግን የጌታቸው ረዳና ሆርን ሪቪው ምንድን ነው ፐርፐዙ መጨረሻ ላይ የሚለውን አላማው ፖለቲካዊ ነው። በህግ አያስኬልም። በህግ
በዓለም አቀፍ ሕግም አፍሪካ እዚሁ አካባቢ ባሉ ሉዓላዊ መንግስት የኤርትራ መንግስት አይደለም ብለህ ከሰህ ልታሸንፍ አትችልም። ማለት እንዲህ ቴሮሪዝም እንትን ያደርጋል። ስለዚህ ፋቁት ከኤርትራ ይሰረዝ ብለህ ከአፍሪካ ህብረትም ከዩኤንም ማስወጣት አትችልም። ምን ለማስቆጠር ነው ይሄ የሚደረገው? በእኔ እምነት ማለት ነው ፖለቲካል ሌጂቲሜሲ ካሳጣው በኋላ በዓለም አቀፍ ደረጃ ፖለቲካል ነው አላማው። ሌጂቲሜሲ ይሄ መንግስት እንደ መንግስት የቆመ አይደለም፣ ለአካባቢው ሀገራት በጣም ግጭት በመፈብረክ አካባቢው ሀገራትን እያመሰ ነው ምናምን ብለህ በተደጋጋሚ እየተናገር ካሰረጽክ በኋላ ኤርትራ ላይ እርምጃ መውሰድ ስትፈልግ አይ እንደዚህ አስቀምጬ ነበረ መንግስት እንደተናገርኩት ምንም ይሄ ነው የሚባል የሚደግፈውም ሆነ በኢኮኖሚ የሚንቀሳቀስም ሰርቶ የሚገባ የሚወጣም ህዝብ የለው፣ ተሰዶ ያለቀ ነው። ሌላው ደግሞ ኡጋንዳ ያለው ይበልጣል አሉ። ኢቨን ኤርትራ ከዛ ሰናፌ ካለው መንግስቱም እንደዚሁ እየረበሸ ነው የሚኖረው። ይሄ መወገድ አለበት ብለህ እርምጃ ልትወስድ መደላድል መፍጠሪያ ነው። ይሄ ፖለቲካዊ ነው አላማው። በኋላ ስናየው የጦርም ሊኖረው ይችላል ውስጡ የሴኪሪቲ ኢሹ። ግን ኢሳያስ ባዮሎጂካሊ እስኪሞት መጠበቅም መፍትሄ ነው። እሷ አነጋገር ከየት መሰል የመጣችው? በእኔ እምነት ጌታቸው ረዳ ሊያስተባብሉ ይችላሉ። የምዕራባውያን አብይና ኢሳያስ ግንኙነት ከፈጠሩ በኋላ ፎርማጆ የሶስቱ ትራያንግል የሚሉት ሶስቱ ከተፈጠረ በኋላ ስጋት ገባቸው። ትዝ ይልህ እንደሆነ ኢሳያስ በራሱ አምባገነን ምስል አብይንም እየቀረጸው ነው፣ ፎርማጆንም እንደዛ እያደረገ ነው። ይህ አፍሪካ ቀንድ ከእጅ ሊያመልጥ ነው ወይም ከኛ ተጽዕኖ ሊያመልጥ ነው የሚል ስጋት ገባቸውና የዛን ጊዜ ጡዘት የትግራዩ ጦርነት በጣም እንትን እየተካሄደ ነበርና የኢኮኖሚስት ቀኑን አላስታውሰውም፣ ግን አንድ ጽሁፍ አወጣ። እንደውም ወሳኝ የምላት ጽሁፍ ነች። የምዕራባውያኑን ቲንኪንግ ለእኔ ያሳየኝ ቀጥሎ የሚሄደውን እርምጃ ምን አሉ? አብይ በጣም ብዙ ህዝብ ነው የሚያስተዳድረው፣ 100 ምናምን ሚሊየን። ከዛ ውስጥ ወደ 70% አካባቢ ወጣት ነው። ይሄ ህዝብ ሰርቶ መብላት አለበት፣ የኤምፕሎይመንት ኦፖርቹኒቲ መፈጠር አለበት፣ መማር አለበት ምናምን። ይሄንን ካላረገ በአመፅ ይገለበጣል። አብይ ብዙ ህዝብ ስለሆነ መቆጣጠር አይችልም። አመፅ ተነስቶ ሊገለበጥ ይችላል። ገንዘብ ያስፈልገዋል ይሄን ለማድረግ። ስለዚህ ከኛ ጋር ግንኙነት የግድ ይለዋል። ኤክስፖርት ምናምን ማድረግ አለበት አገሯ አምርቶ፣ ይሄም የግድ ይለዋል። ስለዚህ በወጣቶችም አንድ ቀን ይፈነቅሉሃል በዚሁ ከቀጠልክ። ከኛም ጋር ግንኙነት ካላረክ የፋይናንሻል ኢሹውን በተለይ የትግራይ ጦርነት በጣም $26 ቢሊዮን አካባቢ መወጣት አትችልም ብለን ከኛ ጋር ማሰለፍ እንችላለን። ኢሳያስን ግን በጣም ትንሽ ሀገር ነው የሚመራው። ከኛ ጋር ግንኙነት ኢኮኖሚያዊ ግንኙነት የለውም። ኤክስፖርት ኢምፖርት የለውም። እዚህ ግባ ማትባል ኢኮኖሚ ነች። ተቃዋሚ ፓርቲ የለም። አብይ ግን ተቃዋሚ ፓርቲ ያለበት፣ እነሱን ማስነሳት እንችላለን። ተቃዋሚ ፓርቲ የለውም። ስለዚህ ለኢሳያስ የሚደረግ የምንጠብቀው ምንድን ነው? ከውስጥ የሚወጣ ከሌለ ማንንም ልንደግፍ አንችልም። ስለዚህ ሞቱን ነው እንጂ ሞቱ ይለያቸው እንጂ ኤርትራውያን ባዮሎጂ ይፍታው እንጂ አንጌላ ሜርክልንም ጠቅሰዋል። ይፍታው እንጂ እሱ ላይ ሌቨሬጅ ምዕራባውያን ወይ ይሄ ነው የሚባል ተቃዋሚ ከሌለ፣ ሚሊታሪው የተበታተነ ካልሆነ ውስጥ ሰርገ ለመግባት ዲሞክራሲ ምናምን ማምጣት አይቻልም። እንትን ውስጥ ከምዕራባውያን ጋር እንዲሰራ ማድረግ አይቻልም። ኢኮኖሚውን እንዳሽመድምድ ብንል አንችልም። ምክንያቱም ከኛ ጋር የኢምፖርት ኤክስፖርት እንትኑ የውጭ ገቢ እንትኑ እዚች ግባ የምትባል አይደለችም። ተቃዋሚዎችን ማስነሳት አንችልም። ስለዚህ ወይ የኤርትራ ህዝብ ከውስጥ ቢነሳ ወይ ወታደሩ ቢከፋፈል ወይ እዛው ካቢኔ አብረዋታ ያሉት እንትን ቢል እነሱን መርዳት እንችላለን። ኢኮኖሚ ላይ ተጽዕኖ ማሳደር ብንችል እሱን ማድረግ እንችላለን።
ከዛ በኋላ አንዳንድ ነገር ጀመሩ። ውጭ ሀገር ያሉ ኤርትራውያን መንቀሳቀስ ምናምን ጀመሩ። ስለዚህ ምን አሉ? አብይን ከኢሳያስ መነጠል የኢኮኖሚስት እንትን ትዝ ይለኛል በትክክል እዚህ አይደለም ሌላ ዩቲዩብ ላይ ሰርቸዋለሁ። መነጠል አለብን አብይን። ከአብይ ጋር አብረን ልንሰራባቸው የምንችላቸው ጉዳዮች አሉ። በኢኮኖሚውም በተቃዋሚዎችም ህዝብ ብዛትም ኢምፕሎይመንት ምናምን አብይ ከኛ ጋር እንዲሰራ ማድረግ እንችላለን። ይሄን ሁሉ ሌቨሬጅ ተጠቅመን ከኛ ጋር። ኢሳያስ ጋር ግን ምንም የለንም። ባዮሎጂ ይፍታው አሉ። አሁን ጌታቸው ረዳ የሚሉት እሱን ነው። ባዮሎጂ ብንጠብቅ አልሞት አለ ነው መሰለኝ። አንሞት አለ። ስለዚህ እርምጃ መወሰድ አለበት። ያው ኢኮኖሚስት እንዳስቀመጠው ሳይሆን አሜሪካ እዚህ መታ ቅጥረኞችን ምናምን ሌላ ድጋፍ ልታረግ ትችላለች፣ ግን እርምጃ መወሰድ አለበት አይነት ነው የጌታቸው እና ለዛ ነው የሚያጠነጥነው። የሆርን ሪቪውም የእንትኑም ማጠነጥነው የኤርትራ ህዝብ ተሰዶ አለቀ፣ ሳዋ ተጠርንፎ ነው ያለው። ምንድን ነው የሚባለው? ህዝባዊ አገልግሎት ነው የሚባለው። በሱ ብሔራዊ አገልግሎት ተጠርንፎ ነው ያለው። ኢኮኖሚ የሚንቀሳቀስ አይደለም። ከውጭ ጋር ያለው ግንኙነት ጤናማ አይደለም። አሸባሪዎችን በማሰብ ወይ ደግሞ ኮንፍሊክት ኤክስፖርት በማድረግ ግጭትን ነው የሚኖረው ምናምን። ይሄ እንትኑን ለማሳጣት የኤርትራ መንግስት ከሳጣው በኋላ ከዛ ባዮሎጂው አልወሰደውም፣ ስለዚህ አልሞተን፣ ስለዚህ መወገድ አለበት ብለህ እርምጃ ለመውሰድ መንገድ መጥረጊያ ነው። ከዛ አንጻር ነው ጌታቸው ረዳ እንትኑን ያነሱት ለማለት ነው። በጣም ጥሩ። ከዚህም ቀደም አንድ ሰፋ ያለ ዝግጅት ይህን ጉዳይ በተመለከተ ሰርተን ነበረ። ግን እዛው የጌታቸው ላይ አንድ ጥያቄ ላንሳለህ። አንድ የተናገረው ነገር ነበር። በተለየ ገና የትንታኔው መግቢያ ላይ አቶ ጌታቸው ያነሱት ነጥብ ምንድን ነው? ከአፄ ኃይለሥላሴ ዘመነ መንግስት ጀምሮ የደርግን አነሱ፣ የኢህአዴግን አነሱ እና የኢትዮጵያ መንግስት መምጣትም ሆነ ከስልጣን መወገድ ወይም መውደቅ የኤርትራን ጥያቄ ከፈቱበትና ከያዙበት መንገድ ጋር የሚያያዝ ነው ብለው የኃይለሥላሴን አነሱም እና ያቺ ንግግር ምን ለማስተላለፍ ነው? ለብልጽግና አወዳደቅህም አመጣጥህም ከዛ ጋር የተያዘ ነው የሚል መልዕክት ነው በስተቀር ፊት ለፊት ስናየው አስፌዝ ቫሊዩ መፍታት አለብህ፣ አለበለዚያ አንገት ላይ እየጠመጠምክ ነው። ነገ ከነገ እንዴት ይፍታው? የሚፈታበት መንገድም ወይ ለውድቀቱ ምክንያት ይሆናል ነው የሚሉት። እንደዛ ይመስላል አይደል? እንግዲህ በጣም ሲምፕሊፋይ ማለት ኦቨር ሲምፕሊፋይ ያደረጉት ይመስለኛል። አክቹዋሊ የኤርትራ ጥያቄ አንድ ጉዳይ ነው። የዓለም ተለዋዋጭነትም ሌላ አሰላለፍ አለ አይደለም? ግን እዛ አንድ ራሱ አስተዋጽኦ ሆኗል ነው የሚሉት። አስተዋጽኦ አድርጓል። ምንም እንትን የለውም። የኃይለሥላሴ ኦቨር ሲምፕሊፋይ ሆነ ማለት ያቺ ፋክተር አለች ማለት ሳይሆን ብዙ ነገሮች ናቸው አንድ ላይ የገጠሙት። ለምሳሌ በአጭሩ ለማንሳት በኃይለሥላሴ ጊዜ የፌዴሬሽን በእንግሊዝ ላይ ያለች ከፍተኛው ሚና የነበረው የነዚህ የሀያላን ሀገራቱ ተጽዕኖ ነው። ራሻ፣ አሜሪካ ምንድን ነው የምትለው? እንግሊዝ፣ በተለይ እንግሊዝ ምንድን ነው የምትለው? ምክንያቱም ማንዴቱ የተሰጣት ለሱ ነበር። እነሱ ወደሚፈልጉት አንድ ጊዜ ሐማሴኑን ምናምን ክርስቲያኑን ከኢትዮጵያ ጋር አድርገን ከዛ ይሄ በቆላ በምዕራብ በኩል ያለውን ቆላ ያለውን ወደ ሱዳን ቀላቅለን ያኛውን ደግሞ አፋር አድርገን 3 አገር እናርጋቸው ብለው ይዘው ይመጣል። አንድ ጊዜ ይሄ ክርስቲያኑንትን በጣም ኃይለሥላሴ ተጽዕኖ ማህበረ ፍቅር የሚባለው ዩኒየኑን የሚፈልገው በዛ ተጽዕኖ እየወረደ ስለሆነ የእስላሙን ግንባር የእስልምና ተከታዮች ደግሞ ያቋቋሙትን የጅባ በኋላ የሆነውን እሱን ደግሞ ማጠናከር አለብን ብለው ይመጣሉ። አሁን ኃይለሥላሴ እዚህም ወሰዱ እርምጃ፣ እዚህም ወሰዱ። በዚህ ተጽዕኖ ስር የገባ ስለሆነ ኦቨር ሲምፕሊፋይ ያደረጉት ስል የኃይለሥላሴ ሚና የለበትም ማለት ሳይሆን የነዚህንም ድምር ነው። የኤርትራ ውጤት የብዙ ነገሮች ድምር ነው። ከዛ ውጭ ኢቨን የኤርትራውያን ዳይናሚክስ እዛ ውስጥ የነበረ ዳይናሚክስ የተለያየ ነው። አንዳንዱ በቃ ራሳችን አገር መመስረት እንፈልጋ ይላል እንደተጀመረ አካባቢ። አንዳንዱ ቅድም ያልኩ
እነ ተድላ ባይሩ ልጆችና እዛ የነበሩት ደግሞ አካባቢ ፓርላማውን ተቆጣጥሮት የነበሩት በኋላ ፓርላማ እንትን ከተባለ በኋላ በፌዴሬሽን የነበሩት ደግሞ ዩኒየን መልሳ እንደውም መፈክር ሁሉ ይዘው ከኢትዮጵያ ኤርትራ ካለ እናቷ ምንም ነች ብላ አንገቱ እያሉ እያወጡ ኃይለ ሥላሴ ላይ ይቭን በጥንቃቄ ይዞ የነበሩት የአስራተ ካሳ ነበሩ። በጥንቃቄ ሊያዝ የተፈለገን ነገር በሙሉ በማስገደድ አሁን ኤርትራውያን የለንበትም ምናምን ሊሉ ይችላሉ። ይሄ ግን እንግሊዞች ራሱ ዶክመንት ያደረጉት ነው። የተከስተ ነጋሽን ጽሁፍ የራሳቸውን የበረከትን ጽሁፍ ማንበብ ይቻላል። ሌሎችም የጻፉታል። እንግሊዞች ራሳቸው አሳስቧቸው የኤርትራውያን አሁን ብተዋቸው ብለህ ብታስብ አሁን ልክ ከመጀመሪያው ጀምሮ ለመገንጠል ሲዋጉ የመጡ ይመስላል። አይደለም፣ እንደዛ አልነበረም ሲጀመር። በአብዛኛው እንዳውም እንትን ሲቆጠር ዩኒየን እንፈልጋለን ያሉ ናቸው። ከዛ በኋላ ተደራራቢ የኃይለ ሥላሴ አያያዝ፣ የደርግ አያያዝ አሁን ጌታቸው እንዳሉት የፈጠረው ነገር አለ። የጭካኔ እርምጃዎችም አሉ የተደረጉና እሱ በኋላ የመጣ ነው። የመጀመሪያው መነሻው ግን ምንድን ነው ሲነሳ ፌዴሬሽኑ ለምን ፈረሰ እኮ አይደለም ጥያቄው። ለምን ባንዲራው ብቻ የተባለው ለምን እንትን አለ? ቋንቋ የተባለው ለምን እንትኑ ለምን ፈረሰ? ምንድን ነው ፓርላሜንቱ ለምን እነዚህ ናቸው እኮ ጥያቄዎቹ። ፌዴሬሽን በጣም ጥቂት እንገንጠል ያለ በጣም ብዙ ዩኒየን እንፈልጋለን ያለ ስላለ መሀል ላይ ወሰነ የተባበሩት መንግስታት በፌዴሬሽን ነው መቀላቀል ያለበት አለ። ትግሉ የጀመረው ፌዴሬሽኑ ለምን ፈረሰ ነው። እየከረረ ሲመጣ እርምጃዎች ሲመጡ ነው ወደ መገንጠል ጥያቄ የመጣው በአንድ የመጣ ኢቮልቭ ያደረገ ነገር ነው። እና ይሄንን እያሉ ነው ጌታቸው ረዳ ሲሉ ኃይለ ሥላሴ የራሳቸው አስተዋጽኦ አላቸው። ፌዴሬሽኑ የፈረሰበት ሁኔታና የነዛ ተጽዕኖ የኤርትራውያኑ ራሱ ተጽዕኖ በጣም ከፍተኛ ነበረ። ደርግ የወሰዳቸው እርምጃዎች አሉ፣ ለመፍታት የሄደባቸው እርምጃዎች ኪያውስ ፈጥረዋል። ስለዚህ ከዛ ጀምሮ የትጥቅ ትግል እየተደረገ ኃይለ ሥላሴም በጫና ያው የዓለም አቀፍ መንግስታትም ጫና አለ። ደርግም እንዲሁ ሶሻሊዝምና እንትን የአሜሪካም ጫና አለ። የአረቦቹ እንዳውም እነሱ ደግሞ ዋና እንትኖች ናቸው። የኤርትራ ጥያቄ ላይ ግፊታቸው እነ ግብፅን ባለፈው ጊዜ አውርተነዋል። በጣም ብዙዎቹ ኢራቅ ድረስ አሁን የፈረሱት በአብዛኛው ሀገራት እዛው ደጋፊ ነው። የእነሱም ተጽዕኖ አለ። ይሄ ሁሉ ሼፕ ስላደረገው ጌታቸው ረዳ የሚሉት የብልጽግናም ጉዳይ የዚህ ሀገር መንግስትም ጉዳይ የዚህ አፈታቱ ይወስነዋል የኤርትራን መንግስት አፈታት። በእርግጥ ጌታቸው ረዳ እና እንትና ጀነራል ጻድቃን አንዳንድ ነገራቸው ለምሳሌ ከኤርትራ ጋር የነበረውን ግንኙነት እኔ ነኝ ያስጀመርኩት ይላሉ ጌታቸው ረዳ። ባለፈው ስትሰማ አንዳንዱ አቋማቸው ከትግራዮቹ የነ ደብረጽዮን ቡድን ከገፋቸው በኋላ እየከረረ የመጣ ነው። የጻድቃን የቆየ ነው። የጻድቃን የባድመ ጦርነትን አስታኩ ከዛ ፊትም ያራምዷቸው የነበሩ አቋሞች አሰብ ላይ ያላቸው አቋሞች ጋር ተያይዞ ነው የኤርትራ ጉዳይ። ስለ ብልጽግናም ብቻ አይደለም። ከዛ ፊት እኮ ከቲፒኤልኤፍ ውስጥ ሲከራከሩ የነበሩ ናቸው። የጌታቸው ግን ሰላም ቢሆን ፍላጎታቸው ነበር መጀመሪያ አካባቢ። ከዛ የገፋቸው ቡድን ሄዶ ተጣበቀ ከኢሳያስ ጋር፣ እሳቸውን ያስወገዳቸው ቡድን። ይሄም ፐርሰናልም የሆነ ነገር አለው። ያንን ማሳጣትም ይፈልጋሉ እንትን ያለው ቡድን። ስለዚህ የገፋቸውን ቡድን ወይም መፈንቅለ መንግስት ያደረገባቸው ነው የሚመታው። ኤርትራ የሚጠናከረው ኤርትራ ስትኖር ነው ብሎ ነው የሚያምኑት። ኢሳያስ ሲኖር የሚመታው ደግሞ ኤርትራ ከተዳከመች ነው ብሎ ስለሚያምኑ ይሄም እዛው ካልኩሌሽን ውስጥ የሚገባ ነው ማለት ነው። ጥሩ ለአንድ ሊገባ ይችላል። የጀነራል ጻድቃንን ጉዳይ ካነሳ በዚሁ ወደ ቀጣው አጀንዳችን መሻገራ ሊሆን ይችላል። ምናልባት ያኛውን ሀሳብ ግን ለመቋጨት ጌታቸው ረዳ አሁን መጨረሻ ላይ ያነሳውልን ጥያቄ በተመለከተ ያነሱት ሀሳብ ምናልባትም አሁን ላለው መንግስት የተሰጠ ምክርም ማሳሰቢያም ነው ብለን ልናልፈው እንችላለን። ጀነራል ጻድቃንን እንመልከታቸው። ከሰሞኑ እሳቸው የተናገሩት ንግግር አለ። ጌታቸው ረዳም እዛ መድረክ ላይ
እግረ መንገዳቸውን ጣል አድርገውታል። በዚህ በቤንሻንጉል አቅጣጫ አሁን ኃይል እያሰባሰቡ ነው የሚል ነገር እንደዋዛ ጣል ያደረጉት ንግግር አለ። እኛም ባለፉት ተከታታይ ሳምንታት እንግዲህ በዜና ሽፋን ስንሰጠው ነበር። በተለይ የድሮን ጥቃቶቹ ከተፈጸሙ ሽራሮ ላይና ሸረሪና ላይ የድሮን ጥቃቶች ከተፈጸሙ በኋላ እንግዲህ ከፍተኛ ቁጥር ያለው የህወሓት ኃይል በኮር የተደራጀ አንዳንዶቹም በአርሚ ደረጃ በኤርትራ አድርገው ወደ ኤርትራ በመሻገር ወደ ሱዳን እየገቡ ነው። ይሄ ደግሞ አንድ ምክንያት አለው። እዚህ በቤኒሻንጉል ጉሙዝ እንግዲህ እንደምታውቀው በዛ አቅጣጫ ኩርሙክ ላይ ከፍተኛ ውጊያ አለ በአርኤስኤፍ እና በሱዳን ጦር መካከል። በተለይ ባለፈው ሳምንት መጨረሻ ጀምሮ የሱዳን ጦር ዘመቻ ማወጁን ተከትሎ ከኢትዮጵያ 1 ኪሎ ሜትር ርቀት ላይ ያሉ አካባቢዎችን ጭምር ለመቆጣጠርም ከጫፍ ስለመድረሱ ሲዘገብ ነበር። የአየር ጥቃቶች አሉ፣ የአየር ክትትሎች አሉ፣ መጠነ ሰፊ ጥቃቶች ናቸው እየተፈጸሙ ያሉት። ህወሓት አሁን በዛ ውጊያ ጭምር እየተሳተፈ ነው የሚል ክስ ሲቀርብበት ነበር። እዚህ ኩርሙክ ላይ እየተደረገ ባለው ውጊያ የህወሓት ወታደሮች የ47 ታጣቂዎች አሉበት የሚል የሞቱ የህወሓት ወታደሮች ምስል ማህበራዊ ሚዲያ ላይ ማረጋገጥ ባይቻልም ሲሰራጭ ነበር። ይህን ተከትሎ ህወሓት አዲስ ለሚከፍተው ጦርነት ይሄኛውን ግንባር መርጧል፣ የምዕራቡን ግንባር መርጧል የሚሉ መረጃዎች እየወጡ ነው። እስከዛሬ ብዙዎቻችን ስንል የነበረው እነሱም ሲሉ የነበሩት መጀመሪያ ዓላማችን ምዕራብ ትግራይን ማስለቀቅ ነው፣ ስለዚህ ትኩረታችን እዛ ላይ ነው ስለሚሉ ምናልባትም ውጊያ ሊከፍቱ የሚችሉትም በዛ አቅጣጫ ሊሆን ይችላል በሚል እየተወያየን ነበረ፣ መረጃዎችንም እያደረስን ነበር። አሁን ግን እዚህ የምዕራብ አቅጣጫ ላይ ከፍተኛ ትኩሳት አለ። ህወሓት ያን ግንባር የመረጠበትን ምክንያቶችን ፈትሽ እስቲ። አንደኛ በእኔ እምነት የኢትዮጵያ ጦር ጠንካራ ይዞታ አሁን የት ነው ያለው የሚለው ይወስነዋል። ከትግራይ ይነሳል የሚል ሀሳብ ስላለው የኢትዮጵያ ጦር ምዕራብ ትግራይ በጣም ተቆልፎ ነው የተያዘው። በዚህ በወልቃይት የአማራ ክልልና ትግራይ ክልል የሚወዛገቡባቸው ትግራያኑ ምዕራብ ትግራይ የሚሉት እንትኖች ደግሞ ወልቃይት አማራ ታጋዮችና እሱ አካባቢ ከፍተኛ ጦር አለ፣ በፊትም ነው ያለው። ብዙዎች የሰሜኑ ጦርነት ላይ አንድ ኮንሲስተንት የሆነ አቋም ነበረኝ፣ ያልቀየርኩት አቋም። ወደዚህ ሲመጣ ቲፒኤልኤፍ አይደርስም አዲስ አበባ የሚል አቋም ነበረኝ ከመጀመሪያው እስከ መጨረሻው። አዲስ አበባ አይደርስም ያልኩበት ምክንያት አለ። በጣም በተደጋጋሚ ጊዜ በወልቃይት በኩል ሞክሯል ወደ ሱዳን፣ በጣም በተደጋጋሚ ጊዜ በአፋር በኩል ሞክሯል፣ አልተሳካም። ምንድን የሚነግርህ በቂ የሆነ መሳሪያ ያለው በቂ የሆነ ጦር የመከላከያ ጦር አለ ማለት ነው። በሁለቱም በኩል መስበር አልቻለም። መስበር ካልቻለ ያንን ጦር እዛ ጋር አፋር እና ወልቃይት ላይ ያስቀምጠህ አዲስ አበባ እንዲገባ አትፈቅድም። ታነሰዋለህ እንጂ ከፈለገ በወልቃይት ይውጣ። ሲምፕል ሎጂክ እኮ ነው። ሰብሮ በወልቃይት ይውጣ እንጂ ያን ጦር አስቀምጠህ አዲስ አበባ ድረስ ምን ይሰራል? እዛ ቁጭ ብሎ አዲስ አበባ እስኪፈነቀል መንግስት። የነገረኝ ነገር አንድ ነገር ነበር። የነገረኝ ምንድነው? አይዘር ስልት ነው። ስልት ማለት ወደ ውስጥ ስቦ በማስገባት ዋጋ አለው የሚከፈል፣ ከአገልግሎት መስመሩ በማራቅ የነዳጅም ይሆን ጦር መሳሪያም ይሆን ሰው የምተካበትን እየራከ ስትሄድ እየሳሳ ነው የምትሄደው። ስለዚህ በወሎ አድርጎ ወደ ሰሜን ሸዋ ሲመጣ እየሳሳ ነው የሚመጣው ቲፒኤልኤፍ። ከዛ ደግሞ ወደ ውስጥም ይገባል እንደዚህ እየሳሳ። ስለዚህ ሳባርጋ አንድን ሰው በጥፊ እንደመት ማትደርስበትን እዛ እንትን ብለህ ስቦ መምታት አላል። የወሰድኩት ስትራቴጂውን እንደዛ ነው። በመሀል የአማራ ክልል ተጎድቷል፣ እስከ ሰሜን ሸዋ ድረስ ያለ ህዝቡ ተሰቃይቷል። እሱ እንደ ኮስት ተቆጥሮ በኋላ ብዙ ችግር ፈጥሯል። እሱ ግን እንደ ኮስት ተቆጥሮ ከሳቡት በኋላ ከተበተነ በኋላ በየተበተነበት ቦታ መምታትን ነው የፌዴራል መንግስት። ስለዚህ ሲመጣ
በኮንፊደንስ ሲጠብቁ የነበሩ። ስለዛ ነው በቂ የሆነ ጦር በዛና በዛ አለ። የኔ የወታደራዊ ትንታኔ ሳይሆን ሲምፕል ሎጂክ የነገረኝ ነው እንጂ እዛና አፋርና እንትን አስቀምጣ አዲስ አበባ ጦሩ እስኪያዝ የምትጠብቅበት ምንም ምክንያት የለም። ይህን ስናገር ነበር። አሁንም በምዕራብ በኩል ስትለኝ የሚታየኝ ይሄ ነው። በምዕራብ በኩል ቲፒኤልኤፍ ይጀምራል ስትለኝ ሁለት ነገር ነው የሚታየኝ። እንዴት ነው የተወሰነ ግንባር የተወሰነ ጦር አምጥተህ በቤንሻንጉል ጉሙዝ ለመዋጋት ካልሆነ በስተቀር ቤዙ ምንድን ነው የሚሆነው? የቲፒኤልኤፍ የትግራይ ማህበረሰብ ወጥቷል፣ ከትግራይ እንትን ወጥቷል። ሌላ ህዝብ ጋር ነው የሚገባው ማለት ነው። አንድ በለኝ እንትኑን ኬት ነው የሚያገኘው? መሳሪያውንም ምናምን ምንድን ነው አላማው ስትለኝ ይሄ ነው የሚመጣብኝ። እዛ ተባብሮ የሚያጠቃቸው ወይም ደግሞ ከጀርባ የሚሆኑ ደጀን የሚሆኑ ኃይላት አሉ ማለት ነው። አለበዚያ ለቀህ እንትንህን ዋና ማህበራዊ መሰረትህን ለቀህ ሌላ ቦታ ልትሄድ አትችልም። ምናልባት ግብፅ ሊሆን ይችላል። ሱዳን ራሱ የአልቡርሃን ጦር ሲዝት ስለነበረ ብዙ ጊዜ መልሰን እናጠቃለን እያለ በተለይ ከባህር ዳር የተነሳ መታን ካሉ በኋላ ቴሪቶሪ ድንበር ግጭት እንፈጥራለን እያሉ ስለነበረ ሙሉ ጦርነት እንገባለን ስለነበረ ከጀርባው የሱዳን ጦር ይኖራል። ኤርትራ ምናልባት ተጠንቅቃ መጀመሪያ አካባቢ ላትሰለፍ ትችላለች አጠገቧ እስኪደርስ ድረስ። ግን የግብፅ የሱዳን ይኖራል የሚል ግምት አለኝ። አለበለዚያ ተጉዞ እዚህ ድረስ አይመጣም። ቲፒኤልኤፍ የተወሰነች ጦር ይዘህ እዚህ ድረሰህ ምንድን ነው የምትሰራው መጨረሻ ላይ? ከዛ ውጭ መውጫ መተንፈሻ ለማግኘትና ይሄ ሎጂስቲክ ለማግኘት ነው። ሎጂስቲክ ለማግኘት ልክ እንደው በዛም መተንፈሻ እንደዚሁም ከሌሎች ታጣቂዎች ጋር ለመገናኘት ያው ነው። እንደ ጉምዝ ፋኖ ካሉ ታጣቂዎች ጋር ጉምዝ ጋር ሊገናኝ አሁን ጥቃት ሲያደርስ የነበረ ኃይል አለ። ከዛ ዓለም አቀፍ ቅድም አንተ እንዳልከው ዓለም አቀፍ እውቅና አባይ አካባቢ ነው የሚደረገው። እንግዲህ ውጊያው ከሆነ ትኩረት ይስባል። በፊትም የኢትዮጵያ መንግስት ከዩኤኢ ጋር ተባብሮ እዛ አካባቢ ካምፕ ፈጥሯል ተብሎ በዜና መሳሪያዎች ተነግሯል። ከዛ እየተነሱ ይዋጋሉ ምና ይባላል። እሱ ራሱ ትኩረት ስቦ ነበረ። አሁን ደግሞ ቲፒኤልኤፍ በዛ በኩል ትኩረት መሳብ ይችላል። ከሌሎች ቡድኖች ጋር ይገናኛል። ግን እንደ ቲፒኤልኤፍ ጠንክሮ ለመውጣት ያስቸግረዋል። በዛ በኩል እንደ ቲፒኤልኤፍ ማለት ነው ሲያደርግ የነበረው። ምክንያቱም እየተቆራረጠ ነው የሚመጣ። አሁን በአፋር በኩል ማስቀመጡ አይቀርም። የኢትዮጵያ ጦር አለ። በደቡብ ትግራይ በራያ ምናምን የሚባሉት አሁንም ከአማራው ጋር የሚጨቃጨቁባቸው ቦታዎች ከአማራ ክልል ጋር እዛ ጋር ማስቀመጡ አይቀርም። ወልቃይት ጋር ማስቀመጡ አይቀርም። በዚህ አሁን ሲሞክርባቸው በነበሩ ማስቀመጡ አይኖር። ምኑን ያህሉን ጦር ነው አጓጉዘህ እንትን እዚህ ጋር የምታመጣው ብትል ሌላ ሰፊ ኃይል ከሌለ በስተቀር እንደ አልቡርሃን ቀድም እንዳልነው ግብፅ ለመርዳት በጣም ስለሚመቻት በተለይ እንትና ይዞታውን እየለቀቀ ሐሚቲ ይዞታውን እየለቀቀ ከመጣ ለግብፅ ይመቻል። እዛ ሐሚቲ ጠላት ነው የግብፅ አይለቅም። ስለዚህ ግብፅ በአየር ላይ ልትመጣ ትችላለች፣ ጦር ልታራግፍ ትችላለች። በመሬት ግን አይሆንም። ምክንያቱም ያለችበት ፖዚሽን አይመችም እዚህ ጋር ለመምጣት፣ እዚህ ምዕራቡ ጋር ለመምጣት። እዛ ቦታ ደግሞ አሁን ያለው በርናይል ስቴት እና ወደ ላይ ያሉት የአልቡርሃን ጦር ይዋጋሉ። ግን የአልቡርሃን ጦር ነው እንጂ ከርቡን ይዘህ እስከ ዳርፉር ድረስ ምዕራቡን የያዘው እሱ ነው። ለግብፅ አይመችም። በአየር ልትመጣ ትችላለች፣ እንትን ልትጥል ትችላለች መሳሪያ። ባለፈው የትግራይ ጦርነትም ጊዜ እንደዛ አድርገዋል ይባላል። በኋላ ነው የተነገረን። እኛ እንደዚ አይነት ነገሮች ሊጠቅሙት ይችላሉ። ሎጂስቲክ ያገኛል፣ ምን ያገኛል። ፉል ስኬል ጦርነት ግን አያዋጣውም ቲፒኤልኤፍ በዛ በኩል። ምክንያቱም በቂ ኃይል አይኖረውም፣ በቂ ደጀን አይኖረውም፣ በቂ የአገልግሎት መስመር የአቅርቦት መስመር አይኖረውም። ከራሱ ደጀኖች በጣም ይርቃል፣ ከራሱ ማህበረሰብ በጣም ይርቃል። ይሄ ተግዳሮቶች ይሆኑበታል። ግን ጻድቃን እንዳሉት በዛ ብቻ አላቆሙትም። በምዕራብም ይጀምራል፣
ደቡብን በኩል በቃ እንደዛ አይነት አስበዋል ይላሉ። እንደዚህ በተለያየ ግንባር ሊሆን ይችላል፣ ለማሳሳት ሊሆን ይችላል። የኢትዮጵያ መንግስት ትኩረቱን አንድ በዚህ ሲያዘዋውር ትኩረቱን እንትን ለማለት የኢትዮጵያ መከላከያ ማለት ነው ለዛ ሊጠቅም ይችላል እንጂ ከሌሎች ቡድኖች ጋር ተባብሮ አማራ ክልልን አንተ ተዋጋ፣ እኔ በቤንሻንጉል ልምጣ፣ የሆነ ቡድን ኦሮሚያ ይዋጋ ካልተባለ በስተቀር ያመጣጥ አዋጭ አይደለም ማለት ነው። ከዛ ጋር ከዚህ ቀደም ከነበረው የሰሜኑ ጦርነት ጋር አያይዘ ነው እያነሳው። እንግዲህ እነ ጀነራል ጻድቃን ጨምሮ እንግዲህ በርካታ ባለሙያዎች ይህን ጉዳይ እያነሱት ይገኛሉ። ከህወሓት በኩል ግን ምንም አይነት እንትኖችን እየሰማን አይደለም። እንግዲህ እነዚህ አይነት ጉዳዮችን በተመለከተ እንግዲህ በሌሎች ጊዜዎች የሚወጡትን መረጃዎችም ወደዚህ የምናደርስ ይሆናል። የዛሬውን ጊዜ ላይ ቋጫሚቁ የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።